ሴቶችን ከራሳችን ሐሳብ ብለን አንዳች ፍጥረት የለም የሚጎዳን። የራሳችን ሐሳብ ምን ያህል እንደሚጎዳን በአንድ ኤግዛምፕል ልንገራችሁ። ከአንድ ወንድ ልጅ ጋር ልክ ፍቅር ሲይዝሽ፣ በተለይ ደግሞ ፍቅረኛሽ ከሆነ ከዛሽ ሰዓት ጀምሮ ስለምናስባቸው ሐሳቦች ውስጥ ከሱ ጋር እንዴት እንደምዘልቂ፣ ከሱ ጋር ስለምታገብራቸው ዴቶች፣ ከሱ ስለምትወልጃቸው ልጆች፣ ስለጾታቸውም ራሱ ማሰብ እንጀምራለን። ስለሚኖርሽ የሰርግ ቀን እንደዛ ያክል ርቀት እንሄዳለን እኛ። አንዳንዴ ደግሞ ከኛም ማውጣት ከነሱ ጋር መወያየት እንፈልጋለን። የዛኑ ያክል ደግሞ በሌላኛው ጎኑ ሌላ ሐሳብ አለን አይደል? በተለይ ትንሽዬ መልክ፣ ገንዘብ፣ የሆነ ስታተስ ካለን ደግሞ ምን አለን ማለት ነው። ጭራሽ አንኤክስፔክትድ የሆኑ ሪያሊቲዎች አሉን። ፐርፌክት የሆነ ወንድ መፈለግ፣ በቃ ሐሳባችን ውስጥ እንዲህ ቢሆን እንደዚህ ያለው ታይፓችንን ስንዳስስ ምን ይመጣል? ያቺ ፒክ ማድረግ የማንችላት እድሜ ላይ 30 ላይ ምናምን ስንደርስ የሰው ተጽዕኖ ይመጣል። ከዛ ከማንጋ እንኳን አብረን መሆን ሳንመርጥ ፍቅር ውስጥ እንገባና ደግሞ ሌላ ህይወት ያልጠበቅነው ያላሰብነው መወጣት የማንችለው ህይወታችን ውስጥ በባዮሎጂካል ኦክሎክ ብቻ መውለድ ሊያቅተኝ ነው ከሆነ እድሜ በኋላ እኮ ልጅ ሳላገኝ ሳላገባ የሚለው ሀሳቦች ውስጥ ሌላ ዓለም ውስጥ ይከተናል። ከራሳችን ሐሳብ በስተቀር እንዳልኳችሁ ማንም አይጎዳንም። ታዲያ ሐሳባችንን አውጥተን መናገራችን፣ ስለራሳችን መናገራችን፣ ስለራሳችን ኢንፎርሜሽን መስጠታችን ከሐሳባችን ስፔሻሊ የትኛው ይጎዳናል? ምን ያህልስ ነው የምንወደውን ሰው ሊያሳጣን የሚችለው? እንዳያከብረን፣ እንዳይቀበለን፣ እንዲፈራን፣ እንዲሸሸን፣ በቁም ነገር እንዳያየን የሚያደርገን ምን ስንነግረው ነው? አንድ ሴት ልጅ በፍጹም ለወንድ ልጅ መንገር ስለሌለባት 5 ነገሮች ነው በዛሬ ቪዲዮ ላይ የምናወራው። ስፔሻሊ ከዚህ በፊትም ተናግሬያለሁ። ስለራስሽ የምትሰጪው ኢንፎርሜሽን አንቺን የሚያይበት፣ ለአንቺ የሚሰጠውን ቦታ፣ የአንቺን ዋጋ ምን ያህል እንደሆነና በምን ያህል ማስቀመጥ እንዳለበት እሱ ይወስነዋል። ስለዚህ የምትፈልጊውን ፍቅር ከወንድ ልጅ መቀበል ከፈለግሽ፣ ክብርም ቦታም የትኛውንም ፖዚሽን ከሱ ጋር መሆን የምትፈልጊው በጣም ሰላማዊና አንቺ በምትጠብቂው ከሆነ ዛሬ የምነግርሽን 5 ነገሮች በፍጹም እንዳትነግሪው። ሃይ እንዴት ናችሁ? ለማታውቁኝ ዮዲት ነው የሚባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል ስለምናደርግበትም ሐሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ። ለብዙዎቻችን እንዲደርስ ዩቲዩብ እንዲወደው ደግሞ የቪዲዮን ሐሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው የሱ ስሜት ጥገኛ እንደሆንሽ እንዳያውቅ ወይም አትንገሪው። እኔ መች ነገርኩት እንደዛ ብዬ ልትይጪ ያለሽ ምን እንደምትነግሪው ታውቂያለሽ? ስልክህን ለምን አላነሳም? ስልክህን እኮ ባለማንሳት እንዴት እንደተጨነቅኩ፣ ስልክህን ባለማንሳት ቀን ሙሉ ደብሮኝ ማለት ቴክስት ላይ በስነ ስርዓት አልመለስክልኝም ምን ሆነሃል ብዬ ሳስብ ዋልኩ። ቀኔን አበላሸኸው፣ ተበላሽቶ ዋልኩ። አንተ ስልክን ካላነሳክ እኮ እኔ የሚሰማኝ ስሜቶች እንዲህ ናቸው። የማዘን ደስታሽ እንደተነጠቀ፣ ሰውን በስነ ስርዓት ሳታናግሪ እንደዋልሽ፣ ስራ ቦታ ስኬታማ እንዳልነበርሽ፣ ማጥናት እንዳቃተሽ ለወንድ ልጅ አይነገርም። ልትወጂው ልታፈቅሪው ትችያለሽ። ስልኩን ማንም ሰው የሚወደው ቤስት ፍሬንድሽ ራስ ስልክሽን ካላነሳሽ ቅር ይላታል፣ ይደብርሻል አይደል? ይከፋናል። ዊኖ እኮ ኖርማል በጣም ጤነኛማ ስሜት ነው መከፋት፣ መቆጣት ምናምን። ግን ማሳወቅ መናገር ለዛ ሰው ምን ይጠቅማል ወይም እዛ ሰው ላይ ምን አይነት ተጽዕኖ ይፈጥራል የሚለው ነው መመለስ ያለበት። ወንድ ልጅ ልክ እቺን መስማት ሲጀምር ሳትደውል እኮ ስቀር ደብሮኛል፣ ስደውል ስላላነሳክ እንዲህ ተሰማው ምናምን ስትይው ራሱ መቆለል ይጀምራል። አሃ እንዲህ ከተሰማትማ ስለኔ የምታስብ ከሆነማ በቃ አላነሳም። እንደውም ስትደውይለት የሚሰማሽ ስሜት ምናምን ግድ የሚሰጠው ነው የሚመስልሽ ወይ የሚጨነቅ ምናምን ኢንጆይ ነው የሚያደርገው። በተለይ ኢንቴንሽናሊ ማያነሳ ማይደውልልሽ ከሆነ እንደማይደውልልሽ ለምታውቂው ሰው ልክ ካላነሳ እንዲሆናል እንደዚህ አይነት ስሜት የተሰማኝ ነው አናግረኝ። ተጣልታችሁ እንኳን በትንሽ ደቂቃ በሆነ ለመግባባት እንደዚሁ ሙሉ የተሰማሽን ነገር በሙሉ አትንገሪው። ከዛ ይሰማሽ እኮ ከዛ ደግሞ ምን አይነት ደባሪ ቀን እንዳዋልሽ፣ ደስተኛ መሆን እንዳቃተሽ ነው። ደስተኛ እንደምትሆኚ አነሳ አላነሳ ግድ እንደማይሰጥሽ፣ ስልክሽን አይቶ ከመለሰ እንደሚያከብርሽ፣ ካልመለሰ ደግሞ ሆን ብሎ እንዳደረገው እንደማይፈልግሽ፣ እንደማይቀበልሽ፣ እንደማይገባሽ እኮ ነው ማሰብ ያለብሽ እንጂ ይሄንን ስለነገርሽው አዝኖልሽ ተጨንቆልሽ አክብሮሽ በቃ እሷ ስደውል ተሰባብረው እንደዛ አይሰራም። ሰርቶም አያውቅም።
አንዳንዴ ስሜቶቻችንን ራሳችን ጋር እናስቀምጥ። ይሄንን መናገር ምን ጥቅም አለው? ይሄን ማሳወቄ ምን ጥቅም አለው? እንደምታስቢው አዝኖልሽ ተሰባብሮ እንዲመልስልሽ ማለት ነው። ትክክለኛውና ጤነኛማው ትደውያለሽ፣ ስልኩ ስክሪን አለው አልፈሰሰማ፣ መልሶ ይደውልልሻል። የሚወድሽ ከሆነ የሚያከብርሽ ከሆነ ቴክስትሽንም እንደዛው ይመልስልሻል። ካልመለሰ መልሶ ካልደወለ ሊያዋራሽ ካልፈለገ ስፔስ ስጭ። ወንድ ልጅ የሚወደው እሱ ነው። ርቀትሽን ጠብቂ፣ ራስሽን አክብሪ። ደን የዛኔ ነው እንኳን ብዙ ጊዜ ማያረገው ሳያስብም ከሆነ የሚያረገው አሃ እቺ ልጅ እንደዚህ ትታለች ብሎ ወደ ራሱ እንዲመለስ ታደርጊዋለሽ። የተሰማሽን ስሜት በሙሉ ምን ያህል በሱ ስሜት ወይ ለሱ ባለሽ ስሜት ላይ እሱ በሚያሳያቸው ሪያክሽኖች ላይ ጥገኛ እንደሆንሽ ለወንድ ልጅ አትንገሪ። ሁለተኛ ለወንድ ልጅ መንገር የሌለባት ሴት ልጅ ልትቀይረው እንደምትፈልግ ነው፣ መቀየር እንዳለበት ነው መንገር የሌለብሽ። ሊኖርበት ይችላል መቀየር ያለበት ድርጊቶቹ ውሎ ሊኖሩ ይገባል፣ ወይም ግዴታም ሊሆኑ ይችላሉ። ነገር ግን መቀየር ያለበት ነገር ቢኖር ነው ምልሽ። አንድ ወንድ ልጅ ወደ ህይወትሽ ሲመጣ ወይም እንደወደደሽ ሲነግር ወደሹም ስትሄጂ ላንቺ ያለው አመለካከት አንቺን ያከብርሻል፣ ዋጋ ይሰጥሻል የሚለውን ነገር ነው ትኩረት ማድረግ ያለብሽ። ላንቺ የሚሰጠው ቦታ፣ ላንቺ ያለው ፍቅር፣ ላንቺ ያለው ዋጋ ምን ያህል ነው? ያንን ጥያቄ ነው መመለስ ያለብሽ። በኮንፊደንስ እንደሚያፈቅርሽ እንደሚወድሽ የእርግጠኝነት ስሜት ከድርጊቶቹ በላይ የራስሽ ልብ ይነግርሻል። ምክንያቱም ከውሎ ከድርጊቱ ከእንቅስቃሴው ከእያንዳንዱ ነገር እንዲሰማሽ ከሚያደርገው ከሚሰጥሽ ነገሮች ልብሽ ጋዘር ያደረገው ነገር ትክክለኛውን ስሜት ይነግርሻል። ይሄ የልብሽ ሰው ነው፣ ይሄ ከልቡ ነው ያፈቅረሽ፣ ይሄ ወንድ ያገባሻል፣ በቁም ነገር ነው የሚያሽ የሚለውን ይመልስልሻል። ያን ጥያቄ መመለስ ሲገባሽ ልብሽ ይሄን ጥያቄ ስላልመለሰ መቀየር መቻል አለበት ብለሽ ካሰብሽ የዛኔ ስህተት ትሰሪያለሽ። ምክንያቱም እዚህ ዓለም ላይ በጣም አስቂኝና ትልቁ ስህተታችን የሆነን ወንድ ወደን የሆነ ነገሩ ካልጣማን እንቀይረዋለን ብለን ማመንና እዛ ነገር ላይ መስራታችን ነው ደደብ የሚያደርገን። ወንድ ልጅ በቂ ፍቅር ካለው ለአንቺ እንኳን የነገርሽውን እንኳን አስተያየት የሰጠሽውን እንኳን ሀሳብሽ ውስጥ ያለውን በራሱ ጊዜ ራሱን ድብና አድርጎ ነው የሚቀይረው። ለእሷ ተቀየረ፣ ለቤቱ ተቀየረ፣ ካገባ በኋላ ተቀየረ የሚባለው ወንድ ሰምታችሁ አታውቁም? እሷ አይደለችም እኮ የቀየረችው። በራሱ ጊዜ ለእሷ የሰጠው ቦታ፣ ለእሷ ያለው ስሜት ፍቅር ነው የቀየረው። እሷ ደብዳቤ ጽፋ ስለሰጠችው፣ ስለነገረችው፣ ስለተጨቃጨቀችው ካልተቀየርክ እሄዳለሁ፣ ጠፋለሁ፣ አብሬ ካልሆንም ከዚህ በኋላ ብላ ስላልስፈራራችሁ ወይም ስለነገረችው አይደለም። ወንድ ልጅ እልህ ነው የሚጋባው። እንዳላከበርሽው እንደማትወጁ ልትቀበዩ እንደማትሽ ነው ዴፊኔትሊ በዛው ፍጥነት ማሰብ የሚጀምረው። ጭራሽ አንደርስታንድ እንዳላደረግሽው መቀየር ያለበት ማንነት ስራ ውሎ እንኳን ቢኖረው መናቅ ይጀምራል ሀሳብሽን። ምክንያቱም አንቺ በራሱ ጊዜ ይቀየራል። ሰው ነው፣ ማቹርድ ነው። ይህን ነገር ይተዋል ብለሽ አምነሽ ተቀብለሽ አሁን ያለውን ማንነቱን ስትወጂለት አንደርስታንድ ስታደርጊው ሌላ ብልሃት ተጠቅመሽ የሆነ ወይ ተጠቅመሽ ምናልባት ጥሩ ነገር ካልሆነ ለሱ ይቀየራል ብለሽ ያሰብሽውን ነገር መናገር ነው እንጂ ትግል፣ በዛ ላይ ደግሞ ፉከራችን፣ በዛ ላይ ማስፈራሪያችን አይሆንም። እንደዚህ አይነት ነገር ለወንድ ልጅ አይነገርም። ከወደድሽው ከፈለግሽው ህይወትሽ ውስጥ እንዲቆይ ስፔሻሊ ከፈለግሽ መናገር ከሌለብሽ ወይም ኦሪንቴሽን መስጠት የሌለብሽ ነገር ቢኖር እንዲቀየርና ቀይርሃለሁ፣ ይሄ ነገር መቀየር አለበት፣ ካልተቀየርክ እንዲሆናለሁ፣ እንደዚህ ሆናለሁ የሚል ነገር አይነገርም ለወንድ ልጅ። ካልተቀየረ አይወድሽም፣ ፊትሽን አዙረሽ ሂጂ። ከተቀየረ ደግሞ ያፈቅርሻል፣ ይቀየራል። አበቃ። ሶስተኛ ስለሚፈልጉሽ ወንዶች ለወንድ ልጅ ወይም ቦይፍሬንድ ብለሽ ለጠራሽ ወይም ለምትወጂው ልጅ አይነገርም። እኛ እንቀናለን፣ ሴቶች ነን፣ ኢሞሽናል ነን። አሁን ከሆነች ሴት ጋር ብታይ ወይ ሴት የሆነች ሴት እንደምትወደው ብታቂ፣ እሱን ለማግኘት የሆነ ነገር እያደረገች ብታቂ፣ ወይ ከሷ ሄደሽ ከሷ ጋር ትደባደቢያለሽ። ለሱ ያለሽ ፍቅር ይጨምራል። ለሱ ምንም አደርጋለሁ ማለት ትጀምሪያለሽ። እነሱ እንደኛ አይደሉም። ያንን ነው ማወቅ ያለብሽ። እንትና ይወደኝ ነበር፣ እንትና እኮ በጣም አፍቅሮኝ፣ እንትና እንደዚህ አድርጎልኝ፣ እንደና በዚህ ወጥቶ እርካሽ ናት ብሎ ነው የሚያስብሽ። አለቀ። አንቺ በሰጠሽው ባሳየሽው ነገር እንደወደደሽ ያ ሰው ያስባል። አንቺ እንድትወጂው እንዳደረግሽው ያስባል። ከሱ ውጪ ሌላ ወንድ እንደምታይ፣ ለሌላ ወንድ አቴንሽን እንደምትሰጪ ነው ወዲያው የሚያስበው ወንድ ልጅ። ሁላችንም 1 2 3 4 ፈላጊ ሊኖረን ይችላል፣ በተለይ የሆነ እድሜ ላይ። ያንን የማያውቅ ወንድ የለም። ግን መናገርሽ ወይም ማስታወቂያ መስራትሽ
እንደኛ እንደምታስቢ የሆነ ሊያናድደው የቀና ሊመስልሽ ይችላል። ግን እያሰበ በሄደው ቁጥር ለአንቺ ክብር ያጣል። ለምን እሱ ጋር አትሄድም? እንደሆንም እሱ ከኔ ከተሻለ እንደሆንም ሂጂ እሱ ጋር ይልሻል እንጂ የምታስቢውን አይነት ቦታ ፍቅር ምናምን አይሰጥሽም። ወይም ቅናት አገኛለሁ ብለሽ እንዳታስቢ። ለመወደድ በተለይ ገና ደግሞ ወደሹ ከሆነ ኦፊሻል ፍቅረኛ ማቾች ካልሆናችሁ ምናምን እነዚህ ቃላቶች ጥቅም የላቸውም። አንዳንዶቻችን ስለ ኤክሶቻችን ብዛት እናወራለን። ከዚህ በፊት ስለነበሩ የወንዶች ቁጥር ታወሪያለሽ። ምን ያህል እንደሚወድሽ ምን ያህል እንደሚንከባከብሽ እንደነበረ እሱ ከሱ እንደሚበልጥ እንደዚህ አይነት ወሬዎች ርካሽ አድርጎ እንዲያይሽ እንዲያስብሽ በቁም ነገር እንዳያስብሽ መቼ ለቆኝ ከሱ ያዘኝ ፍቅር እንዲል ያደርገዋል። ወንድ ልጅ ጠይቂ፣ ወንድምሽን ከፈለሽ ቤስት ፍሬንድሽን ጠይቂው። ስለዚህ ስለሚወዱሽ ወንዶች፣ ስለሚፈልጉሽ ወንዶች፣ የፈለገሽ ወንድ ምን እንዳደረገልሽ፣ ምን እንደገዛልሽ፣ ምን ቴክስት እንደጻፈልሽ አይወራም ለወንድ ልጅ እንዳትነግሪው። አራተኛ የሚወዳቸውን የሚፈልጋቸውን የሆነ ነገር የሚሆንላቸው ቤስት ፍሬንዱ እህቱን፣ እናቱን፣ ቤተሰቡን፣ ስራውን፣ የስራ ባልደረባው፣ አብሮ አደጉን ብቻ በዚያ ሀገራቸው የተለያዩ ከሆነ ስሙን እንደሚያስጠላሽ እንደማትወጂ ወይ ኔጋቲቭ ነገር ለወንድ ልጅ አይነገርም። ስለሚወደው ነገር በተለይ እንዲወድሽ ነው የምትፈልጊው፣ አብሮሽ እንዲሆን እንዲቆይ ነው የምትፈልጊው። ሐሳብሽ ውስጥ አፍሽ ላይ የመጣው ነገር በሙሉ ኔጋቲቭ ነገር አይነገርም። ስለተንከባከበሽ፣ ስለጠበቀሽ፣ አብሮሽ ስለሆነ ይተወኛል ብለሽ ስላላሰብሽ፣ በጣም እንደሚወድሽ ስለነገረሽ ዝም ብለሽ እሱ ስለሚወዳቸው ነገሮች ምንም አያመጣም ወይም አይተወኝም የሚል እርግጠኝነት ስሜት ስላለሽ ይሄ ነገር አያምርም። እህትህ ታስጠላ፣ እናትህ እንደዚህ ናት፣ ጓደኞች በተለይ በቃ እንደዚህ የሆኑ አሉ አይደለ? አሉብን እኮ ችግር። በተለይ ሼር የሚያደርገን ከሆነ ፍቅር ከነሱ ጋር እነሱን በጣም እንደሚወድ ቦታ እንደሰጠናቸው ካወቀን ምላሳችን በጣም ከባድ ነው። ነገር ግን በጣም የሚወድሽ የሚጠብቅሽ ወደፊት ህይወት የሚሰጥሽ ይኖር ሳታስቢው ሳታቂው ሲቀዘቀዝ ሲጠፋብሽ ላንቺ ያለው ፍቅር ሲጠፋ ባይንሽ ታያለሽ። ስለሚወዳቸው ስለሚያከብራቸው ስለሚፈልጋቸው ነገሮች ኔጋቲቭ ነገር ለወንድ ልጅ አይነገርም። በተለይ ለምትወጁ ፍቅረኛ ብለሽ ለምትጠሪው እንዲወድሽ ለሚፈልገው ወንድ የሆነ ሰዓት እኮ አስመስለሽ እንደምትወጃቸው ተንቀጥቅጠሽ ልክ ነህ ምናምን ብለሽ ህይወት ውስጥ ልትገቢ ትችያለሽ። ከገባሽ በኋላ ስፔሻሊ ኔጋቲቭ ነገር የምታሳዩ የምትነግሪው ከሆነ ያበቃልሻል። እንደገባሽ ትወጫለሽ። በነገርሽ ላይ ወንዶች እንደኛ አይደሉም። አሁንም በቃ እኛ አሁን ጓደኛዬን ጠላ እናቴን ምናምን ብለን ከሱ ስር ላንጠፋ እንችላለን። እነሱ እንደዛ አይደሉም። ለጊዜው ለሱ የምትሰጪው ፍቅር ለሱ የምታሳዩ ነገር ሌላ ሆኖ ከነሱ ጋር በጣም ኔጋቲቭ ነገር ሆኖ ያያ እስኪያግና እስኪገባው ሊታገስ ይችላል። ያወቀ ቀን ግን ከነሱ አንቺን ይመርጣል ወይም እነሱን ትቶ ከኔ ጋር ይሆናል ለኔ ያለው ፍቅር ይበልጣል ብለሽ ካሰብሽ ጅል ነሽ ማለት ነው። ስለሚወዳቸው ነገሮች ከወደድሽው እንዲወድሽ ከፈለገ ወደሽ መውደድ አይጠበቅብሽም። ከጠላሻቸውም አክብረሽ የሚያከብራቸውን ነገሮች ላይ ማጣጣል ምናምን ሳይሆን ማትፈልጊያቸው ከሆነም አሁንም አክብረሽ ርቀትሽን መጠበቅ መሄድ አይጠበቅብሽም። ጓደኞቹን ስራውንም እንደዛ አይለውጥም ምናምን አይባልም። በጣም ኔጋቲቭ ነገር አይነገር። እሱ ወዶት አክብሮት ፈቅዶ ራሱን አሳልፎ ከሰጣቸው ሰፖርት እንድታረጊው ነው የሚፈልገው እንጂ ኧረ እኔ እዚህ ላይ አልተባበርም እዚህ ላይ አልፈልግም አይባልም። አሳማኝ ነጥብ ካለሽ ቁጭ አርገሽ በዚህ እንደዚህ አሳምኙ። ካልበዛ የመጡልሽን ነገሮች በሙሉ ኔጋቲቭ ነገር ለወንድ ልጅ ከነገርሽው ወደ ኔጋቲቭ ይቀየራል ስሜቱ። አምስተኛው ለሱ ምንም እንደምታደርጊ ነው መንገር የሌለብሽ ለወንድ ልጅ። ለጊዜው ለሱ የሚመታው ልብሽ ምንም ልታደርጊ እንደምትቺ እሱን የራስሽ ለማድረግ ወይም አብረሹም ሆነሽ ከሱ ጋር አብረሽ ለመዝለቅ ለሱ የሰጠሽውን ቦታ ለማሳየት ምንም እንደምታደርጊ ለወንድ ልጅ አይነገርም። አፈቀርኩሽ ብሎ እየተወነ ሊሆን ይችላል ወንድ ልጅ። በእርግጠኝነት አንድን ወንድ የምታቂው እንዳፈቀርሽው አንቺ ነሽ። ምክንያቱም በየሰከንዱ ስለሱ እያሰብሽ ያደረገው ጫማ ከመጣመሙ ከመቆሸሽና እሱ ምንም አይነት ሰው ሆኖ እንኳን የሚታይሽ ጥሩ ነገር እንደሆነ አይምሮሽ እየነገረሽ ፍቅር ውስጥ እልም ብለሽ ገብተሽ ሊሆን ይችላል ይሄንን የተናገርሽው። እሱን በእርግጠኝነት ስላንቺ እንደዚህ እንደሚያስብ እስክታቂ ድረስ አውቀሽም ሊሆን ይችላል። በጣም በቃ የሚሞትልሽ መልካም ሰው ቢሆን ራሱ ለአንተ ምንም አደርጋለሁ የሚል ቃል ካፍሽ ወጥቶ ለወንድ ልጅ አይነገርም። በተለይ ፍቅረኛሽ ላልሆነ ወንድ ገና ጠይቀኝ የፈለግኩትን አረግልሃለሁ፣ ጠይቀኝ የፈለግከውን ጥያቄ እስቲ ፈትነው እንደምወድና እንደማልወድ ማወቅ ከፈለክ እስኪ ምንም አደርጋለሁ ካላመንከኝ እንደዚህ ያደርጋለሁ እንደዚህ ያደርጋለሁ። ፍቅር እንደዛ አይሰራም ቆንጂት።
እነዚህ ቃላቶች እንዲጠቀምብሽ እድል ትሰጪዋለሽ። በእነዚህ ቃላቶች ተንተርሶ እሱ የፈለገውን ከአንቺ ይወስዳል። መጠንቀቅ መቻል አለብሽ። ነገ ጸጸት፣ ነገ ቁጭት፣ ወይኔ እንዲህ ባላደረግ የሆነች ሴትም ተመሳሳይ ነገር እንደዛ በቃ ሁሉም ከጸጸት አናልፍም። መጨረሻ ላይ መጠንቀቅ መቻል አለብሽ። ወንድ ልጅ ስላደረግሽለት፣ ስለሞትሽለት፣ ስለገደልሽለት ኦር ምንም እንደምታደርግለት ስላወቀ አብሮሽ አይሆንም፣ አያፈቅርሽምም፣ አብሮሽ አይቆይምም፣ አያገባሽም። ሲፈልግ አንቺ ጋር ያሉት ነገሮች ሲያሳምኑት፣ ሲቀበልሽ፣ ሲያፈቅርሽ ምንም ማለት ወይም ምንም ማሳመን ወይም ከአንቺ ምንም ሳይቀበል አብሮሽ ይሆናል። የምታደርጊያቸው ወይም በማድረግሽ ልታረጋግጪው የፈለግሽው ፍቅር ካለ ተሳስተሻል። እችን ቃል እንዲህ ብለሽ እንዳትጠቀሚ። እስቲ ጠይቀኝ፣ የፈለግኩትን አደርጋለሁ፣ ለአንተ ምንም አደርጋለሁ፣ እንደፈለግክ አድርገኝ የሚል ነገር አይሰሩም። መጠቀሚያ ነው የሚያደርጉሽ። ሀሳቤን ከወደዳችሁት ይጠቅማል ብላችሁ ካመናችሁ ለእኔ በላይ ካሳውቁኝ። እናንተ መተግበር እንዳትረሱ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።